አፋብኃይል ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር በአዲስ መንፈስ በአዲስ ወኔ ለልዩ ዘመቻ ለመጨረሻውም መምቻና መመከቻ በሚገባ ተስሎ ተከስቷል። አፋብኃይል ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር ባለፉት 3 ዓመታት በጎጃም አገው ምድር ከመቀጠል ጫፍ ቲሊሊ ሰከላ ዳንግላ ድረስ በመንቀሳቀስ በአማራ ፋኖ የትግል ታሪክ ዑደት ላይ እጅግ ጉልህ ደማቅ የሆነ ጀብዱን ሲሰራ ቆይቷል። ይህ ክፍለ ጦር ከተናጋሪው እስከ መሪ ከሺህ አለቃው እስከ መቶ አለቃው እስከ ዲሽቃ በማስወገድና በመማረክ ስናይፐር እንዲሁም ከመቶ በላይ ክላሾችን ሰው በላ የሆኑ የብልጽግና ሎሌዎችን ገቢ በማድረግ በልዩነት ይታወሳል። በጀግኖቹ ደምና አጥንት የተገነባው ታላቁ 44ኛ ክፍለ ጦር ባለፉት 2 ወራት በተከሰቱ ውጫዊና ውስጣዊ ቀላል አሜሪካኖች አማካኝነት በተወሰነ መልኩ ቢሆንም ከነበረበት ግለት ቀዝቅዞ ቆይቷል። ሆኖም ድርጅታችን አፋብኃይል እስከ 105ኛ ኮር ድረስ ሁሉም በደረጃው ጥርስ አውጥቶ የእርምት እርምጃዎችን በመውሰድ የነበሩ ገመዶችን ሁሉ ዳግም ላይቋጠሩ ቆርጦ በመጣል 44ኛ ክፍለ ጦርን ለነበረበት ዝናና ቁመና ከነሙሉ ክብሩ በመመለስ ችሏል። ጠላት ምንም እንኳን ከሚዲያ እስከ ጦር ሜዳ በልዩ ትኩረት የመከፋፈል፣ የመበዝበዝ፣ የማፈራረስ እንዲሁም የማሳደድ ዘመቻዎችን ጭምር አውጆበት ቢቆይም በቁርጠኛው ለዓላማቸው ፍጹም በመነኑ የክፍለ ጦሩ አባላቶች ምንም ጉድለት ሳይፈጠር ጸንቶ በመጠበቅ የመሪነት ሚና በሚገባ ተወጥተው ዛሬ ሐምሌ 11 2018 ዓ.ም የተቋቋሙ መሪዎች አርበኛ እሸቱ ጌትነት፣ አርበኛ ደመላሽ አድነው፣ 50 አለቃ ደሞዝ ግርማ በማስረከብ በሳልና ልዩ የሆኑ የድርጅት መሪዎችን የችግሩ መንስኤ ከስሩ በመረዳት ሙሉ የሆኑ ጥልቅ ተሃድሶ ሰጥተው በተወሰኑ መልኩ አጡት የቆየውን ወኔና የቀዘቀዘው ጀብደኝነቱን ሙሉ በሙሉ መመለስ ችለዋል።